ባለቤቱን ሚንቅ ምናልባትም ከሰራተኛው እኩል አልፎ ተርፎ ከሰራተኛውን በታች አድርጎ የሚያይ ሰው እንዲህ አይነትን ግፍ በደል እየፈጸመ ከባለቤቱ በኩል ጥሩ ነገር አያገኝም። አላህም ቤቱን ጥሩ አያደርግለትም። ትዳር ሰጥቶ መቀበል። ነቢዩ ዓለይሂ ሰላቱ ወሰላም ሚስቶቻቸውን ያማክሩ ነው። አይደለም የቤተሰብ ጉዳይ፣ የውጭ ጉዳይ፣ የጂሃድ፣ የጦርነት፣ የጉዞ ጉዳይ ላይ እንኳ ባለቤታቸውን ኡሙ ሰለማን አማክረው የኡሙ ሰለማን ሐሳብ ተቀበለው 1300 1500 አካባቢ የሚደርሱ ሰሐቦች ሁሉ እሺ ብለው ተመለሳ። ሱልህ ሁደይቢያ ላይ መካ አትገቡም ዑምራ አታደርጉም ብለዋቸው የመካ አምባገነን ሙሽሪኮች ነቢዩ ዓለይሂ ሰላቱ ወሰላም ብዙ ተደራድረው መጨረሻ ላይ ለዘንድሮ ተመለሱ፣ ቀጣይ ዓመት ላይ ነው መታችሁ ዑምራ የምታደርጉት ብለው ሙሽሪኮች ወስነው ይሄን ካደረጋችሁ ብዙ የሚገኝ ጥቅም አለ ለኛም ለእናንተም ለ10 ዓመት ጦርነት ይቆማል፣ ዳዕዋ ታደርጋላችሁ ወዘት የሚል ይዘት ያለው ስምምነት ተደርጎ ነው። ብዙ ሰሐቦች ግን ከአቡበክር ስዲቅ ውጪ ይሄ የበታችነት ነው፣ ውርደት ነው። ከመዲና ተነስተን መተን 400 ምናምን ኪሎ ሜትር አቋርጠው መካ ሊገቡ ጥቂት ሲቀራቸው ነበር ተመለሱ ያሏቸውና አንመለስም ብለው ነበር። አንመለስም ያሉት ነቢይን ለማመስ ሳይሆን መጠባበቃችንን አላህ አይቶ ሌላ ፍርድ ያመጣል ብለው እየጠበቁ ነበር። ሱሐቦችን ጸጉራችሁን ላጩ፣ የያዛችሁትን የሀዲ እንስሳትን እረዱ፣ ከዚሁ እንመለሳለን ሲሏቸው ብዙዎቹ ዝም ብለው ጠብቀው ነው። ይሄኔ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ጋር ገብተው ምን ይሻላል ጸጉራችሁን ተላጩ፣ እረዱ፣ እንመለስ ብላችሁ እኮ ዝም አሉ ብለው ኡሙ ሰለማን ባለቤታቸውን ሲያማክሩ እርሶ ዝም ብለው ወጥተው ጸጉሮትን ይላጩ፣ እርሶ ጸጉሮትን ከተላጩ ዑምራው አበቃ ማለት ነው። እዚህ ጋር እርሶ ወደ መዲና እነሱ ወደ መካ መቼም አይሄዱም፣ በተግባር ያሰቡትን ነገር ያድርጉ ብላቸው ነብዩ አለይሂ ሰላቱ ወሰላም ወጥተው ጸጉራቸውን ተላጭተዋል። ይሄኔ ሱሐቦች ያለምንም ማንገራገር እርስ በርስ ጸጉራቸውን መቆረጥ መላጨት ጀምረዋል። የኡሙ ሰለማን ሐሳብ ይዘው ይሄን ትልቅ ውሳኔ ወስነዋል። ስለዚህ ባል ከሚስቱ ጋር መመካከር አለበት፣ በተለይ በቤተሰብ ጉዳይ ላይ በልጆች ጉዳይ ላይ። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم.